በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያናችን ኅዳር 24ን ካህናተ ሰማይ ወይም ሱራፌል ብላ አክብራ ትውላለች። ሱራፌል ማለት አጥንተ መንበሩ ለልዑል ማለት ነው። ተፈጥሯቸው ከብርሃን አካላዊ ነው። በቁጥር 24 ናቸው። ለእያንዳንዳቸው ስድስት ክንፎች አሏቸው። በሁለቱ ፊታቸውን ይሸፍናሉ፣ አንተን ማየት አይቻለንም ሲሉ፣ በሁለቱ እግራቸውን ይሸፍናሉ፣ ከፊት መቆም አይቻለንም ሲሉ፣ በሁለቱም ወዲያና ወዲህ ይላሉ። የወርቅ አክሊል ተቀዳጅተው ብርሃን ተጎናጽፈው ማዕጠንተ ወርቅ ይዘው መንበሩን እያጠኑ ቅዱስ 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 እያሉ ያመሰግናሉ። ወእምዝ በአመተ ሞተ ዖዝያን ንጉሥ ሬክዎ ለእግዚአብሔር ጸባዖት እንዘ ይነብር ዲበ መንበሩ ነዋሕ ወብሩር ወምሉእ ቤተ ስብሐቲሁ ወሱራፌልኒ ይቀውሙ አውዶ ወለለ አሐዱ በበስድስቱ ክነፊሆሙ በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሠሩ እምጽንፍ እስከ ጽንፍ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ እንዲል ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 5 እንመልከት። ዮሐንስም ወበአውዱ ለውእቱ መንበር እስራ ወአርባዕቱ መናብርት ወዲበ ውእቶሙ መናብርት ይነብሩ እስራ ወአርባዕቱ ሊቃናት ወይለብሱ ጻዕዳ አልባሰ ወዲበ አርእስቲሆሙ አክሊላት ዘወርቅ ብሏል። ራዕየ ዮሐንስ ምዕራፍ 4 ቁጥር 4። ካህናተ ሰማይ ወይም ሱራፌል በዚህ ጊዜ ይሞታሉ፣ በዚህ ጊዜ ይለወጣሉ አይባሉም። የሚጸለየውን ጸሎት የሚሰዋውን መስዋዕት በማዕጠንታቸው ሲያሳርጉ ሕያዋን ሆነው ይኖራሉ እንጂ በማዕጠንት ዘወርቅ ዘውስተ ደዊሆሙ ለሊቃነ ካህናት ሰማያውያን እለ ይከውኑ ጸሎተ ኩሎሙ ቅዱሳን እንዲል አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።